ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደረቤ የሚቀርበው የታህሳስ 24 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ትናንት በሰራው ፕሮግራም ዙሪያ አንዳንድ ወገኖች አስተያየታችሁን ሰጥታችሁኛል። በሰሜኖች መካከል እየተፈጠረ ያለው ትብብር፣ በኢትዮጵያ ያሉ አማጽያን መካከል እየተፈጠረ ያለው አንድነትና ትብብር በአገዛዙ ላይ የፈጠረውን ሽብር በሚመለከት ነበር በመጀመሪያው ርዕሳችን የዳሰስ ነው። እናም በዚያም ጥምረት ውስጥ ልታዩት የማትፈልጉት ኃይል መካተቱን ስትሰሙ አንዳንዶች አስተያየት ሰጥታችሁኛል። ያን ኃይል እንግዲህ ማስገባት ያስፈለገበት ምክንያት ሊኖር ይችላል። ኦሬዲ ንግግሩ መካከል አለ ብዬ ስለማስብ ነው። በኢትዮጵያ ውስጥ እየተፈጠረ ያለው ትብብር ውስጥ ያም አካል እየተሳተፈ መሆኑን ስለሰማው ነው እንጂ ዝም ብዬ አምጥቼ የቀላቀልኩት እንዳልሆነ ልታውቁ ይገባል። በተረፈ ግን አሁን ባለችዋ ኢትዮጵያ ግዴታ ሁሉም ብሔር ብሔረሰቦች የሚወክላቸው ኃይል ከራሳቸው ጉያ የወጣ ነው። የኃይል የራሱ የሆነ ፍላጎት ይኖረዋል። ምናልባትም የሌሎችን ፍላጎት የሚጋፋ ሊሆን ይችላል። ስለዚህ ያንን ማድረቅ የሚቻለውም በመነጋገር ነው፣ ተቀራርቦ አብሮ በመስራት ነው። ከዛ ውጭ ግን ለምሳሌ ኦኤልኤን ብትወስዱ፣ ወለጋን ብትወስዱ ከሌላው የኢትዮጵያ ክፍል በባሰ መልኩ ጥቃት እያስተናገደ ያለ ቀጠና መሆኑ ይታወቃል። ከልማት ውጭ ከሁሉ ነገር ውጭ ተደርጎ ከፍተኛ የሆነ ጉዳት እያስተናገደ ያለ ቀጠና መሆኑ እርግጥ ነው። ስለዚህ ከነዚህ ኃይሎች ጋር አብሮ መስራት ያስፈልጋል። ከየትኛውም ኃይል ጋር አብሮ መስራት ያስፈልጋል። አሁን ያለውን አገዛዝ እናስወግድ ከተባለ አሁን ያለውን ቅጥረኛ የሆነ አገዛዝ፣ ቅጥረኛ ብቻ ሳይሆን የመጨረሻ ሽብርተኛ የሆነ ህዝብን ላለፉት 7 ዓመታት ሁሉ ሲጨፈጭፍ ሲዘርፍ የኖረ አገዛዝ ማስወገድ ካስፈለገ ሁሉም ልዩነቱን አጥብቦ በጋራ መስራት አለበት በማለት ነው ያንን ፕሮግራም ያወጣሁት። በተረፈ ግን እነማን መጣመር እንዳለባቸው እነማን መራራቅ እንዳለባቸው የምንወስነው እኛ አይደለንም። ከታች የመጣውን መረጃ ብቻ እሱም መሰረት አድርገን አገዛዙ ላይ የፈጠረውን ስሜት ነው ወደ እናንተ ማቅረብ የወደድ ነው። በተረፈ ዛሬ ጀዋር መሐመድ የሚገርም ሀሳብ አጋርቷል። በአፍሪካ ቀንድ ላይ እየተፈጠረ ስላለው ጉዳይ፣ በአፍሪካ ቀንድ ያለውን ወቅታዊ ፖለቲካዊ ቀውስ እና የውጭ ኃይሎች ጣልቃ ገብነት በተመለከተ የሚገርም ሀሳብ አቅርቧል። እሱን በግርድፉ የተተረጎመ ስላለ እንደሚከተለው አቀርብላችኋለሁ። በአፍሪካ ቀንድ የሀገርና የህብረተሰብ ውድመት የጋራ ንግድ ሲሆን ባለፉት ጥቂት ዓመታት አንድ አሳሳቢ እውነትን ችላ ማለት የማይቻል ሆኗል። የአፍሪካ ቀንድ የገዛ ራሱን ፖለቲካዊ ዕድል የመወሰን መብቱን እያጣና ከመካከለኛው ምስራቅ በሚመነጩ የፖለቲካ ባላንጣዎች ስር እየወደቀ ይገኛል ይላል። የራሱን የመወሰን መብት እያጣ ከመካከለኛው ምስራቅ በሚነሱ ሀያላን እየታመሰ እንደሚገኝ ገልጿል። የጦርነትና የሰላም የኢኮኖሚ አቅጣጫና የማህበራዊ ትስስር ውሳኔዎች ከእንግዲህ በራሳችን ማህበረሰቦች ውስጥ የሚቀረጹ አይደሉም ይላል። በኢትዮጵያ ውስጥም ሆነ በቀጠናው እንዳጠቃላይ የሰላም የኢኮኖሚ አቅጣጫ እና ማህበራዊ ትስስር ውሳኔዎች በራሳችን የሚቀረጹ አይደሉም። ይልቁንም እነዚህ ውሳኔዎች በመካከለኛው ምስራቅ ዋና ከተሞች ታቅደውና ተረቀው ወደ ቀጠናው የሚገቡ እየሆኑ መጥተዋል። በሞቃዲሾና በሀርጌሳ፣ በአዲስ አበባ፣ መቀሌ፣ አስመራ ወይም በፖርት ሱዳንና በዳርፉር መካከል ያሉት ውጥረቶች በሀገር በቀል ቅራኔዎች ብቻ ሊተነተኑ አይችሉም ይላል። እነዚህ ግጭቶች በውስጣዊ ክፍተቶቻችን ውስጥ ምቹ መሬት ያገኙ የውጭ ፍላጎቶች ወቅታዊ መገለጫዎችም ጭምር መሆናቸውን ጀዋር መሐመድ አመላክቷል። ይህ አካሄድ በግልጽ የሚታይ ነው። ወሳኝ ሀገራዊ ውሳኔዎች ከመወሰናቸው ዋዜማ ከፍተኛ ባለስልጣናት፣ ፕሬዝዳንቶች፣ ሚኒስቴሮች፣ ጄኔራሎች በዝምታ ወደ ውጭ ሀገራት ዋና ከተሞች ይጓዛሉ ይላል። የሀገር ውስጥ ተቋማትን የሚሰበስቡትም ከእነዚህ ጉብኝቶች በኋላ ሲሆን ተግባራቸውን መምከር ሳይሆን አስቀድሞ የተወሰኑ ውሳኔዎችን ማስጠቅ ብቻ ነው። ፓርላማዎች፣ ካቢኔዎችና የክልል ምክር ቤቶች በሌላ ቦታ ለተወሰኑ ውሳኔዎች የህግ ሽፋን የሚሰጡ የይስሙላ አካላት እየሆኑ መምጣታቸውን ጀዋር ገልጿል። በአንድ ወቅት በደምና በመስዋዕትነት የተጠበቀው ሉዓላዊነት ዛሬ ለትርኢት ብቻ የሚቀርብ ተውኔት ሆኗል።
በአፍሪካ ቀንድ የውጭ ተጽዕኖ አዲስ ክስተት አይደለም። አሁን ያለውን ወቅት የተለየ የሚያደርገው ግን በውጫዊ ጫና ስር የወደቁ ደካማ መሪዎች ብቻ ሳይሆኑ ለውጭ ፕሮጀክቶች በንቃት የሚያገለግሉ የፖለቲካ ነጋዴዎች ወይም ኢንተርፕረነርስ መፈጠራቸው ነው። በዚህ ረገድ እነዚህ መሪዎች በ19ኛው ክፍለ ዘመን በዛንዚባር በኩል ለዝሆን ጥርስና ለባሪያ ንግድ አመቻች ከነበሩት የአካባቢ አለቆች ወይም ጌቶች የተለዩ አይደሉም። ዘዴው በሚገርም ሁኔታ ተመሳሳይነት አለው። ምስጢራዊ ስምምነቶች፣ የግል ብልጽግና እና ለውጭ ድጋፍና ጥበቃ ሲባል የሀገር በቀል የስልጣን መዋቅሮችን ስልታዊ በሆነ መንገድ ማዳከም። ያኔም እንደሆኑ መካከለኛ ደላሎች ለጥቂት ጊዜ ሲበለጽጉ፣ ማህበረሰቦች ግን ባዷቸውን ቀርተው ነበር ይላል ጀዋር መሐመድ። ዛሬ የውጭ ኃይሎች ግዛትን በቀጥታ መቆጣጠር አያስፈልጋቸውም። የበላይነታቸውን የሚያረጋግጡ ብሔራዊ ጥቅምን በግል ህልውና ወይም በሀብት ለሚለውጡ የሀገር ውስጥ ተዋናዮች ስራውን በውል በመስጠት ወይም አውትሶርስ በማድረግ ነው ይላል። ድርድሮች ተቋማትን አልፈው ከግለሰቦች ጋር በዝግ በሮች በስተጀርባ ብዙ ጊዜ ያለ ሰነድና ያለ ተጠያቂነት ይከናወናሉ። ይህን ለማረጋገጥ ትናንት ኢትዮ ፎረም ስለ ኢትዮ ቴሌኮም የሰራውን ፕሮግራም ማየት በቂ ነው። የፖለቲካ መሪዎች የመንግስት ጠባቂ መሆናቸው ቀርቶ የውጭ ደንበኞቻቸውን ፍላጎት ለማርካት ጥቃትን፣ መሬትንና ታማኝነትን የሚያሻሽጡ ደላሎች ሆነዋል ይላል። እንደ ኢትዮጵያ ያሉ በታሪክ ጠንካራ የነበሩ ሀገራት እንኳን እንደ ሉዓላዊ ተዋናይ ሳይሆን የባለጸጋ ጥቃቅን ሀገራት ማይክሮስቴትስ ጥገኛ ተላላኪዎች ተደርገው እየታዩ ነው። በአፍሪካ ቀንድ ያለው የህዝብ ንግግር ሉዓላዊነታችን ተደፈረ በሚሉ ውንጀላዎች የተሞላ ነው። የመሪዎች መወንጃ ሉዓላዊነታችን ተደፈረ የሚል ነው። ነገር ግን ሉዓላዊነትም መፈክር አይደለም። ሉዓላዊነት ራሱን የቻለ ውሳኔ ማሳለፍና ለገዛ ህዝብ ተጠያቂ መሆን አቅም ነው። እጅግ ወሳኝ የሆኑ ምርጫዎች በሌላ ቦታ የሚወሰኑ ከሆነ ምን አይነት ሉዓላዊነት ቀረ? ለጊዜያዊ ጥቅም ሲባል የሙሉ ማህበረሰቦችን መጻኢ ዕድል በመያዣነት እያስያዙ ያለው ማን ነው? እያስያዘ ያለው ማን ነው ማለት ይጠይቃል። በዚህ ዝግጅት ላይ አንድ አደገኛ ግምት አለ ይላል። እሱም የሚቀጥለው ትውልድ ዕጣ ፈንታ ያለምንም መዘዝ መስዋዕት ሊደረግ ይችላል የሚል ነው። ያለምንም መዘዝ ያለምንም ተቃውሞ የዚህን ትውልድ ፍላጎት መሰዋት እንችላለን የሚል ነው። በውጭ ኃይሎችና በሀገር ውስጥ ተባባሪዎች መካከል ያለው የሌቦች ስብስብ የዛሬውን ወጣት ምኞት፣ ቁጣና አቅም ለዘላለም ማፈን ወይም መቆጣጠር ይቻላል ብሎ ያምናል። ይህ ግን ገዳይ የሆነ የተሳሳተ ስሌት ነው። በጦርነት በዝርፊያና በውርደት ውስጥ ያደገ ትውልድ አይረሳም፣ ዝም ብሎም አይቀመጥም። ዛሬ የተከማቸ የፖለቲካና ማህበራዊ ዕዳ ነገ መጠየቁ አይቀርም። ዋጋውም አሁን ካለው ውጥረት ትርፍ ከሚያጋብሱት አካላት ግምት በላይ እጅግ ከፍተኛ ይሆናል ይላል። ይህም ለመካከለኛው ምስራቅ ኃይሎች የማይቀረውን ማስጠንቀቂያ እንድንሰጥ ያደርገናል። የአፍሪካ ቀንድን በወኪሎች በሚሊሻዎችና በግላዊ ግንኙነቶች ለመግዛት የሚከተሉት ስልት በአጭር ጊዜ ውጤታማ ሊመስል ይችላል፣ ነገር ግን እጅግ የማይታመንና አደገኛ ነው ብሏል። መንግስታትን ማዳከም፣ ተቋማትን ማፍረስና መሪዎችን መግዛት ይቻላል። ማህበረሰቦችን ግን ለዘላለም አንበርክኮ መግዛት አይቻልም። ዛሬ እየተዘራ ያለው ጥላቻ በአፍሪካ ቀንድ ብቻ ተወስኖ አይቀርም። ድንበሮችን ጥሶ ይወጣል። የንግድ መስመሮችን ያውካል። ኢንቨስትመንቶችን ለአደጋ ያጋልጣል። እንደውም በማንኛውም ሀብት ወይም ወታደራዊ ኃይል ሊታጠር የማይችል አለመረጋጋትን ይፈጥራል። በአቅራቢያቸው ያሉ አካባቢዎችን ለጥቅማቸው ሲሉ ሆን ብለው ያናጉ ሀገራት ራሳቸው ከጥፋት መዘዝ ተርፈው በሰላም የኖሩበት የታሪክ ምሳሌ የለም ይላል ጀዋር መሐመድ። የውጭ ተጽዕኖን ማመንም የሀገር ውስጥ ኃላፊነት መካሄድ አይደለም። የመካከለኛው ምስራቅ ኃይሎች ክፍተቶቻችንን አልፈጠሯቸውም፣ ነገር ግን እየተጠቀሙባቸው ነው። የፖለቲካ አለመግባባቶችን በሁሉም አቀፍ ፖለቲካ ለመፍታት አለመቻላችን ለውጭ ጣልቃ ገብና ለወታደራዊ ግጭቶች ደጋግሞ በር ከፍቷል። የትጥቅ ትግል የውይይት ምትክ ሆኗል። የውጭ ደጋፊዎችም ደግሞ እንደ አስፈላጊ ዳኛ ሆነው ይቀርባሉ። ይሁን እንጂ እነዚህ ኃይሎች ከተቋማት ይልቅ ግለሰቦችን በማስቀደም እንዲሁም ተሰባሪ ለሆኑ አካባቢዎች የጦር መሳሪያና ህገወጥ ካፒታልን በማዝረክረክ የመንግስታትን መሸርሸርና የማህበራዊ መዋቅሮችን መፈራረስ እያፋጠኑት ይገኛሉ። ውጤቱም በሀገር ውስጥ ተባባሪዎችና በውጭ ሀገር አጋጣሚ ፈላጊዎች መካከል የተፈጠረ አጥፊ ትብብር ነው። ይህም ከራዕይ ይልቅ በጊዜያዊ ጥቅም፣ ከልማት ይልቅ በብዝበዛ የሚመራ ነው። እነዚህ አካላት በጋራ በመሆን ተጠያቂነት አልባነትን እያነገሱ ሉዓላዊነትን እንደ ሸቀጥ እያሻሻጡና ማህበረሰቦችን ለትውልድ በማይጠገን መልኩ እየከፋፈሉ ነው። ይህ ጉዞ ከቀጠለ በአፍሪካ ቀንድ የመንግስታት መፈራረስ
እንደ ልዩ ክስተት ሳይሆን እንደ መደበኛ ሁኔታ መታየቱ አይቀርም ይላል። ተጨማሪ መፈራረስን ለመከላከል ከውግዘት ይልቅ ከውግዘት ወይም ካለፈው ታሪክ ናፍቆት በላይ የሆነ ነገር ያስፈልጋል። ይህ ከፖለቲካ እርምጃ ባሻገር የሞራል ግዴታንም ይጠይቃል። የራሳችንን እድል በራሳችን ለመወሰን ፖለቲካን የህዝብ ኃላፊነት ማድረግ፣ ለግለሰቦች ሳይሆን ለዜጎች የሚያገለግሉ ተቋማትን መልሶ መገንባት፣ እንዲሁም የውጭ ተጽዕኖንና የሀገር ውስጥ ተባባሪነትን በታማኝና በድፍረት መጋፈጥን ይጠይቃል ይላል። በአፍሪካ ቀንድ እየተካሄደ ያለው ትግል ስለ ስልጣን ብቻ አይደለም፣ ይልቁንም ስለ ህልውናም ጭምር ነው በማለት ወሳኝ የሆነ አርቲክል አጋርቷል። እና የጽሁፉ ዋና ጭብጥ የአርቲክሉ ዋና ጭብጥ አንደኛ የሉዓላዊነት ሽያጭ እየተካሄደ መሆኑን፣ አፍሪካ ቀንድ ሀገራት የራሳቸውን እድል የመወሰን መብት አጥተዋል። ወሳኝ ሀገራዊ ውሳኔዎች በአፍሪካ ውስጥ ተቋማት ሳይሆን በመካከለኛው ምስራቅ ዋና ከተሞች ታቅደው ለተላላኪ መሪዎች የሚሰጡ መሆናቸው፣ ሉዓላዊነት ለህዝብ የሚቀርብ የይስሙላ ትርኢት እንጂ ተግባራዊ መገለጫው እየጠፋ መምጣቱን አሳውቋል። የፖለቲካ ነጋዴዎች ወይም ደግሞ ፖለቲካል ኢንተርፕሬነርስ መፈጠራቸው፣ አሁን ዘመን መሪዎች እንደ መንግስት ጠባቂ ሳይሆን እንደ ደላላ እየሰሩ ስለመሆናቸው፣ በ19ኛው ክፍለ ዘመን የሀገር ሀብትንና ሰውን ለባዕዳን አሳልፈው ይሰጡ እንደነበሩት አለቆች የዛሬዎቹም ለግል ብልጽግናና ለስልጣን ዋስትና ሲሉ የሀገርን ጥቅም ለውጭ ኃይሎች አሳልፈው እየሰጡ መሆናቸውን አመላክቷል። የመካከለኛው ምስራቅ ጣልቃ ገብነትና መዘዝን በተመለከተ የመካከለኛው ምስራቅ ኃይሎች ቀጠናውን በወኪል ወይም ፕሮክሲ ኃይሎችና በሚሊሻዎች በኩል ለመቆጣጠር የሚከተሉት ስልት የአጭር ጊዜ ጥቅም ቢኖረውም በረጅም ጊዜ ግን መላውን ቀጠና የሚያናጋና ለእነሱም ጭምር የማይተርፍ እሳት እየለኮሱ እንደሆነ ያስጠነቅቃል። የትውልድ ዕዳና የመፍትሄ አቅጣጫ ብሎ ያስቀመጠው ደግሞ አሁን ያለው የሙስናና የጥገኝነት ስራ ለሚቀጥለው ትውልድ የሚተወው የፈራረሰ ሀገርን ነው። መፍትሄውም የውጭ ጣልቃ ገብነትን መውቀስ ብቻ ሳይሆን የውስጥ ክፍተቶችን መፈተሽ፣ ተጠያቂነትን ማስፈንና ፖለቲካን ወደ ህዝባዊ ኃላፊነት መመለስ እንደሆነ በጽሁፉ አመላክቷል። በበኩሌ ተመችቶኛል። ወቅቱን የዋጀ ነው ብዬ አስባለሁ። ዩናይትድ አረብ ኤምሬትስ በኢትዮጵያ ውስጥ እየሰራ ያለችው ጉዳይ ይታወቃል። ሀብታችንን ከመውሰድ ባለፈ ግጭቶችን እያመረቱ እያከፋፈሉ መሆኑ ይታወቃል። እነዚህ ሀገራት ደግሞ የሚከተሉትን ፖሊሲ ስትመለከቱ ሀገራትን መበዝበዝ ብቻ በቂያቸው አይደለም። ብዝበዛውን የሚያካሄዱት እየጨፈጨፉ እርስ በርስ እያጠፋፉ መሆኑ ነው። ወርቅና የተለያዩ ማዕድናትን የሚያፍሱት አገራትን እያፈራረሱ መሆኑ ነው። ከሰሞኑን ማይታችኋል። የመን ላይ ለምሳሌ ሳውዲ አረቢያ ባለፈው ከዩናይትድ አረብ ኤምሬትስ የገቡ ወታደራዊ ቁሳቁሶችን በድሮን መምታቷ የሚታወቅ ነው። ተገንጣይ ኃይሎችን እየደገፈች ነው። የመን ላይ ብትመጡ ተገንጣይ ኃይሎችን ነው እየደገፈች ያለችው። ሱዳን ላይ ብትመጡ አርኤስኤፍ ነው እየደገፈች ያለችው። ኢትዮጵያ ላይ ስትመጡ አብይ አህመድ የተባለ አገር አፍሳሽና ደም አፈሳሽ መሪ እሱም በመደገፍ ለሱ ጦር መሳሪያ በመስጠት የኢትዮጵያን ሀብት ሙጥጥ አድርገው እየዘረፉ ይገኛሉ። ስለዚህ የጀዋርን ሐሳብ የዛሬውን ሐሳብ የሚገዛው ነው ማለት እወዳለሁ። ሌላው እንግዲህ አገዛዙ በፕሮፓጋንዳ ራሱን ለማትረፍ በፕሮፓጋንዳ አለሁ ለማለት እየሞከረ ይገኛል። በሰፊው ሶሻል ሚዲያውን ተቆጣጥሯል ማለት ይቻላል። ለምሳሌ ፌስቡክን ብንመለከት አሁን ላይ አገዛዙ የሚፈነጭበት ሜዳ ሆኗል። አማራዎች ቃል የማይተነፍሱበት፣ ቃል ከተነፈሱም አካውንታቸውን የሚያጡበት ቦታ በማድረግ ፕሮፓጋንዳ እየሰራ ይገኛል። በየስብሰባ አዳራሾች አዛውንቶችን በመሰብሰብ የተወሰነ አበል እየከፈለ ብዙዎችን እያስጮኸ ይገኛል። ጎጃምም ላይ ትናንትና በአዳራሽ ሲለፍፍ የነበረን አንድ አዛውንት አቅርበው እንደዛ ያልክ ስትቀባጥር የነበረው ምን ሆነ ነው ተብሎ ሲጠየቅ የሰጠውን መልስ የሰማችሁት ነው። እና እንደዚህ አይነት አዛውንት 80 ዓመት እስከ 75 ዓመት በላይ የሆነ አዛውንት በልጅ ልጆቹ እጣ ፈንታ ላይ ሲወስን አይገርማችሁ? የሆነች አበል ብር ተቀብለ በልጅ ልጆች እጣ ፈንታ ላይ ስትወስንባቸው ደግሞ እኮ የሚጠቅም ብር እኮ አይደለም የሚሰጧቸው። 500 ብር 1000 ብር ሰጥተው አስጠንታ ያስገቧቸዋል። ከዛ በኋላ እንደዚህ ብላችሁ ተናገሩ፣ ሪካርድ ይደረጋል፣ አለቀ፣ በቴሌቪዥን ይተላለፋል። በዚህ መልኩ ግን ሀገር ማስተዳደር አይቻልም። ብአዴን ዛሬ መግለጫ አውጥቷል። ሰሞኑን የተደረጉት ህዝባዊ ስብሰባዎች ጽንፈኛው የተወገዘበትና ህዝብ ከመንግስት ጎን መሰለፉን የገለጸበት ነው የሚል መግለጫ አውጥቷል። አማራ ክልል ላይ መንግስት አለ እንዴ? መንግስት እኮ የለም። አሁን ላይ አማራ ክልል ላይ ያለው እኮ አማርኛ ተናጋሪ የወደድ ቅርንጫፍ ጽሕፈት ቤት ውስጥ ተሰብስቦ የሚውል ነው። በአማራ ክልል እኮ የድሮ ብአዴን እኮ ፈርሷል። የድሮ ብአዴን ከነ ችግሩ የራሱ የሆነ ህልውና ነበረው። አሁን እኮ ህልውና የለውም።
የኦህዴድ ቅርንጫፍ ጽህፈት ቤት ነው ባህር ዳር ላይ ያለው እና አንድ አመራርም የሆነ ጥያቄ ሲጠይቅ የሚሰማበት ቪዲዮ ተለቋል። እሱም በተመለከተ ራሱ አስችዬ እመጣበታለሁ። የአማራን ጥያቄዎች የማያውቅ ህዝቡን ውጭ ኃይሎችን አስገብቶ የራሱን ክልል የሚያስወድም ቅጥረኛ ለቪኤትና ለቪላ ቤት ብሎ አጠቃላይ ክልሉን አስረክቦ የሰጠ የመሬት ነጋዴ ነው። አሁን አማራ ክልል ላይ ያለው መንግስት አለ እንዴ? መንግስት የለም እኮ። አሁን ፋኖ የሚያደርገው ነገር አንዳንዶቹ ነገር ለደጋፊዎቹም ላያስደስቱ ይችላሉ። ለምሳሌ አንድነትን መስርቶ በመጓዝ ረገድ ብዙ ክፍተቶች አሉ። ግን ደግሞ ስልጣን ላይ ያለው አገዛዝ ይሄ ኃይል አይሆነኝም ብለህ ወደሱ የምትሄድበት አይደለም። ማታ አማራውን እንዲላጥፈው ብሔር ብሔረሰቦች ያለውን ገንዘብ እንዴት አድርጌ ልዝረፍ፣ ኢትዮጵያን እንዴት አድርጌ ላፍርሳት፣ የኢኮኖሚ ሽግግር እንዴት አድርጌ ልስራ፣ በሀገር ውስጥ አንዲት ሀገር እንዴት አድርጌ ልቀልስ እያለ የሚመካከር በመሆኑ የተነሳ ይህን አገዛዝ ማስወገድ ግዴታ ነው። ወደ ትግል የሚወጣ ካልሆነ በስተቀር ከትግል ወደ ቤት የሚወጣ ይኖራል ተብሎ አይታሰበም። በባህር ዳርም አዲስ ድግስ ለመደገስ እነ ዳንኤል ክብረት ሸብረብ እያሉ መሆኑን ሰምተናል። አለን ክልሉን ተቆጣጥረናል ለምርጫና ለሀገራዊ ምክክር መሆኑ ነው። በትግራይ ክልልም ጀነራል ታደሰ ወረደን በመጠቀም የአጀንዳ ልየታ ለማከናወን እና ፕሮፌሰር መስፍን እያደቡ ነው፣ እየተሽለኮለኩ ነው። ጌታዬ እንደምንም ብለው ሀገራዊ ምክክር አድርገው ከዛ ምርጫቸውን አካሄደው ወደ ታላቋ ኦሮሚያ ለመሸጋገር ነው እቅዳቸው። ስለዚህ በፕሮፓጋንዳ ብዛት አገዛዙ አለውኝ ከትናንት ይልቅ ዛሬ በተሻለ ቁመና ላይ ይገኛሉ የሚል መልእክት ለማስተላለፍ እየሞከረ ይገኛል። እንደ እውነቱ ከሆነ ግን የአገዛዝ የመጨረሻ የተራከመ ነው ማለት ይቻላል። እየፈራረሰ ያለ ነው ማለት ይቻላል። በተለያዩ መስፈርቶች ስናይ የኃይል የበላይነቱን ያጣ የታጠቁ ኃይሎች የሚፈነጩበት ሀገር የሚያስተዳድር ግዛቱን በአግባቡ ማስተዳደር የማይችል የኃይል የበላይነቱን ያጣ መንግስት ነው። የህግ የበላይነትን ማስከበር የተሳነው የህግ የበላይነትን ማስከበር ፍትህን ማስፈን የተሳነው ወንጀለኞችን ዳኞች ብሎ ዙፋን ላይ ያስቀመጠ ሐቀኞችን ለሀገር የሚጠቅሙትን በእስር ቤት ጓዳ ያጎረ አገዛዝ ነው ማለት ይቻላል። እንደ ጤና፣ ትምህርት ያሉ መሰረታዊ አገልግሎቶችን ለህዝብ ማቅረብ የማይችል በአማራ ክልል 6 ሚሊዮን ተማሪ በቤታቸው ይገኛሉ። ይሄ ሁሉ የመንግስት ማፈራረስ፣ የመንግስት መዳከም አመላካች ሁኔታዎች ናቸው። እንደ ጤና፣ ትምህርት ያሉ መሰረታዊ አገልግሎቶችን ማቅረብ የማይችል የኢኮኖሚ ልቀትና የዋጋ ንረት የሚረንጣት ሀገር የሚያስተዳድር ትናንትና የነበረው ዋጋ ዛሬ አታገኙትም። የዋጋ ንረቱ ከህዝቡ ገቢ በላይ ሆኗል። የኢኮኖሚ ድቀቱም እንደዚሁ ስር እየሰደደ መጥቷል። ህዝባዊ ቅቡልነት ወይም ደግሞ ሌጂትመንሲ የሌለው ቅንጣት ታከል ህዝባዊ ቅቡልነት የሌለው በሁሉም ክልሎች በሁሉም ብሔር ብሔረሰቦች የተጠላ መንግስት ነው ያለው። ከፍተኛ ሙስናና የቢሮክራሲ ብልሽት ያጋጠመው መንግስት ነው አሁን ስልጣን ላይ ያለው። አንዱ ሲጋራ ለመተው ምን ላድርግ ብሎ ጠየቀ። ሲጋራ ለመተው ምን ላድርግ ብሎ ሲጠይቅ ሲጋራውን ቅቤ እየቀባ ቅቤ ውስጥ እየነከር ካጭሰው የሚል ምክር ተሰጠው። ከዛ ቅቤ እየለቀለቀ ሲጋራውን ማጨስ ጀመረ። ከተወሰነ ጊዜ በኋላ ግን ሲጋራውን በመተው ፈንታ አንድ ፓኮ ሲጋራና 1 ኪሎ ቅቤ ስጡኝ ብሎ ሲጠይቅ ተሰማ። ሲጋራ እንዲተው ተብሎ ቅቤ እየለቀለቅ እሱን አጨስ ሲባል ቅቤ እየለቀለቀ ባጨሰው ቁጥር ሲጋራው ብቻ ሳይሆን ቅቤውም ሱስ ሆኖበት ከአንድ ፓኮ ሲጋራ ጋር 1 ኪሎ ቅቤ ስጠኛል ዋሉ ባለሱቁን። የኦህዴድም ጉዳይ እንደዛ ነው። በሙስና የመጨረሻ ከመጨማለቁ የተነሳ የገቢዎች ባለሙያዎች ላይ ካሜራ አንገታቸው ላይ አንጠልጥሎ መላክ ጀምሮ ነበር። ከዛስ ምን አደረጉ? ካሜራው አንገታቸው ላይ በሚንጠለጠልበት ሰዓት ላይ ስራ ቆሙ። ቀን ስራ መስራት አቆሙ። ከዛስ ማታ ላይ ሄደው ካሜራውን ካስቀመጡ በኋላ ካስረከቡ በኋላ እንደገና የገቢዎችን ስራ መስራት ጀምሮ ይህንን የዘገበው መሰረት ሚዲያ ነው። ይሄ ሁሉ የሚያሳየው ምን ያህል ሙስና በኢትዮጵያ ምድር ላይ ስር እንደሰደደ አገዛዙ ምን ያህል እንደተዳከመ እና አንድ ሐሙስ እንደቀረው የሚያሳይ ነው። አገዛዙ ስልጣን ላይ ያለው እስካሁን ድረስ ስልጣን ላይ ሊቆይ የቻለው በማን ነው ካላችሁ፣ አንደኛው በህዝቡ ስንፍና ነው ማለት ይቻላል። ህዝቡ የማይታገል መብቱን የማያስከብር በመሆኑ የተነሳ ነው። ብልጽግና ስልጣን ላይ ሊቆይ የቻለው ህዝቡ መብቱን የማያስከብር በመሆኑ የተነሳ ህዝቡ ያለውን አቅም ሙሉ ለሙሉ አሳልፎ በመስጠቱና መጠቀም ባለመቻሉ ነው ማለት ይቻላል። ሁለተኛ
ትጥቅ አንስተው የሚንቀሳቀሱ ኃይሎች መስራት ያለባቸው መስራት ባለመፈለጋቸው ነው። ብአዴን ለምሳሌ እስካሁን ድረስ ባህር ዳር ላይ እየተንጎባለለ ሊታይ የቻለው ፋኖ ስለፈቀደለት ነው። ይህንን አስረግጬ ነው የምነግርህ። ብአዴን አማራ ምድር ላይ እየተንቀሳቀሰ ያለው ፋኖ ስለፈቀደለት ነው። ልትገረሰስ አይገባም፣ ትንሽ ክልሉን ፈንጭበት ብሎ ስለፈቀደለት ነው። አሰፋ ቸኮል ሰሞኑን በመራው መድረክ ላይ ፋኖ እስካሁን ድረስ በየአካባቢያችን እየተንቀሳቀሰ ያለው በእሱ ብርታት ሳይሆን በእኛ ድክመት ነው እያለ ሲናገር ነበር። እውነቱ ግን ተገላቢጦሹ ነው። መከላከያም በለው ሚሊሻም በለው አድማ በታኝም በለው ብአዴንም በለው ኦህዴድም በለው አማራ ክልል ላይ እየተንቀሳቀሰ ያለው በሱ ብርታት ሳይሆን በፋኖ ድክመት ነው። ተቋም መስርቶ ወደ አንድነት መጥቶ ሊንቀሳቀስ አለመቻሉ ነው። ተቋም አለመመስረት በነገራችን ላይ ያመጣው ጉዳት በዋጋ የማይተመን ነው። ብዙ ኃይሎች ሄደው የፋኖን ትግል መቀላቀል ይፈልጋሉ። ብዙ ግለሰቦች የፋኖን ትግል መቀላቀል ይፈልጋሉ። ብዙ ምሁራን ፋኖ ውስጥ ገብተው መታገል ይፈልጋሉ። በመሃል ሀገር ያለው በአዲስ አበባ ያለው አማራ፣ በመላው ኢትዮጵያ ያለው አማራ ከብሔር ብሔረሰቦችም ጭምር እንደ ፋኖ ሁሉ መታገል ይፈልጋሉ። ግን የሚተማመኑበት ድርጅት ሊወለድላቸው አልቻለም። በሩ ሊከፈትላቸው አልቻለም። ፋኖ እኮ የዘጋው በነገራችን ላይ መዋቅር አልመሰረትም ብሎ ድርጅት አልመሰረትም ብሎ አንድ ወሳኝ የሆነ አማራ ድርጅት አልመሰረትም ብሎ ያንን ባለማድረጉ ብዙ የተዘጉ ነገሮች አሉ። ለምሳሌ ትጥቁ መቀላቀል የሚፈልጉ ኃይሎች በሩ ተዘግቶባቸዋል። ፋኖ ትግል ውስጥ ሜዳ ውስጥ ያለው በር ወደ ውጭ የሚያስወጣ ነው። ውስጥ ያለው ወደ ውጭ እንዲወጣ የሚያደርግ ወደ አገዛዙ እንዲገባ የሚያደርግ ነው። ከውጭ ያለው ምርር ያለው ህዝብ በሁሉ ነገር ቤቱ ፈራርሶበት ሰፈሩ ጠፍቶት በዓሉን እንኳን ማክበር አቅቶት ቤተክርስቲያን ውስጥ ማስቀደስ መስጂድ ውስጥ መስገድ ተከልክሎ ወደ ትግል መግባት የሚፈልገው ኃይል ግን ወደ ውስጥ ለመግባት ሲሞክር በሩ ዝግ ነው። ጌታዬ ዘግተውታል። ከዛ ውጭ ደግሞ እስካሁን ድረስ ትግሉ በፖለቲካዊ እድገት አለማሳየቱ ወታደራዊ ላይ መወሰኑ እሱ ራሱ አንድ እንቅፋት ነው። ስለዚህ ፋኖ በሩን ክፍት አድርጎ ምሁራኖች የሚገቡበት ድርጅት መስርቶ በምሁራን የሚመራ ፖለቲካዊ ትግል እንዲደረግ አለመፍቀዱ ብአዴን ኤግዚስት አድርጎ እስካሁኗ ጊዜ ድረስ ክልሉን እንዲጫወትበት ማድረግ ችሏል። ይሄ ሁሉ ፕሮፓጋንዳ እየተሰራ ያለው ፋኖ ስለፈቀደ ነው። እኛ ሚዲያዎች የምናደርገውን ትግል አሁን በፋኖዎች መካከል እየተደረገ ነው ማለት አይቻልም። ሁሉም ቀጠናውን አስከብሮ መንቀሳቀስ ይፈልጋል። እኔ አንድነቱን ቢፈልጉት ኑሮ እስካሁን ድረስ በተወሰነ መልኩም ቢሆን የሆኑ ስራዎች ሲሰሩ እንመለከት ነበር። አንድ ቦታ ላይ እንቅፋት ሲፈጠር ያንን እንቅፋት እንደ ሰበብ እያደረጉ ተበታትኖ በመቆየት ፈንታ እንቅፋት የሆነውን ስጨርስና እኛ ግን በጋራ መታገል እንፈልጋለን። እህቶቻችን እየተደፈሩ ነው። ሀገራችን እየፈራረሰች ነው። በአዲስ አበባ የሚኖረው ባለሀብት ትናንትና ከፍተኛ ገቢ የነበራቸው ወደ መካከለኛ ላይ የነበሩ ወደ ዝቅተኝነት ደረጃ ባዶ እጃቸውን እንዲቀሩ እየተደረገ ነው። ትናንትና የወጣው የቢቢሲ ዘገባ እንኳን ፋኖች አንድ እርምጃ እንዲሄዱ የሚያስገድድ ነበረ። በዛ ደረጃ እህቶች ቤተሰቦቻቸው ፊት ወንድሞቻቸው ፊት እየተደፈሩ እውነትም አንዳንድ ጊዜ በትግል ሜዳ ውስጥ ያሉ ጓዶች ትናንት የወጡበትን የትግል ዓላማ ረስተውታል ብለን እንድንጠይቅ የሚያስገድድ እልፍ አላፍ ምክንያት አለ። አንዳንድ ጊዜ ትግል በተበጣጠሰ መልኩ ሲሆን ትግል ሜዳ ላይ ዋርሎርድስ ይፈጠራሉ። የግል ሀብታቸውን የሚያከማቹ ትናንት የወጡበትን ዓላማ የሚረሱ ኃይሎች ይፈጠራሉ። እንደዚህ አይነት ኃይሎች ተፈጥሮ ይሆን ብለን እንድንጠይቅ ሁሉ የሚያስገድድ ሁኔታ አለ። ሰበብ እየተፈለገ አንዱ ቀጠና ላይ እሱ አሁን ላይ ተስተካክሎ መጥቷል ሲባል ሌላው ቀጠና ላይ እየፈራረሰ ከዛ በምክንያት እየተራረቡ አንድ ላለመሆን የሚደረገው ጥረት መቆም አለበት። የሆነ ቀጠና የሚረብሽ ከሆነ ስጨርስና ቶሎ እኛ ግን አንድ መሆን እንፈልጋለን ብላችሁ ተሰባሰቡ። ይህ ጉዳይ ጊዜ የሚሰጥ አይደለም። በነገራችን ላይ ፋኖ ድርጅት ከመመስረት አንጻር ዘግይቷል እያልኩ አይደለም፣ መፍጠን ይገባዋል ነው እያልኩ ያለሁት። መፍጠን ይገባዋል። አሁን ስልጣን ላይ ያለው አገዛዝ በየቀኑ እቅድ እያቀደ ሀብት ያለው የትኛው ቦታ ላይ ነው፣ ያንን ሀብት እንዴት አድርጌ ልዝረፈው እያለ አማራውን ባዶ እጁን እያስቀረ ያለ። ዛሬ እኮ ትናንትና አላያችሁም እንዴ? እናት ፓርቲ ያወጣው መግለጫ ቢቢሲም አጋርቶታል። 19 አማራዎች ወለጋ ላይ ተጨፍጭፈው ርዕስ መሆን የማይችሉበት ሁኔታ ተፈጥሯል። አዲስ አበባ ላይ የፈለገ አይነት የዲሞግራፊ ስራ ቢሰሩ አሁን ላይ የሚንጫጫ አንድም አካል አታውም። አንድ አካል አታውም። እና አዳነች አቤቤ ከዛ መስራት ያለባቸውን ከሰሩ በኋላ በሰቀሉት መብራት ወደ ሰማይ በሚረጩት ውሃ አድንቁን እያሉ ይመጣሉ።
ቤተሰቦቻችንን ወገኖቻችንን ተሰፈራቸው አባረው ነካሳንችስን የአበባ ቦታ ካደረጉ በኋላ ተመልከቱ እንዴት እንዳሳማር ነው እያሉ ይሳለቁብሃል። አማራ ምድር ላይ ዛሬ ወንጀል መፈጸም የፈለጉትን ባለሀብት እያገቱ የፈለጉትን ባለሀብት እያሰሩ የመከላከያ ኃይሎች ማለት ነው ያሻቸውን ገንዘብ መቀበል የተፈቀደ ጉዳይ ሆኗል። ጌታዬ ከመሬት ሽያጭ ጋር አያይዤ እመጣበታለሁ። ከመሬት ሽያጭ ጋር ክልላችን መሬቱ እየተቸበቸበ ነው። ስለዚህ ሁሉ ሊሆን የቻለው ግን ፋኖ ህዝብ ተስፋ የሚያደርግበት የሚተማመንበት ድርጅት መስርቶ መንቀሳቀስ ባለመቻሉ ነው። ሌሎች ወደ ትግሉ እንዲቀላቀሉ በሩን ክፍት አድርጎ ለምሁራን ጥሪ ያለማድረጉ ነው ማለት እወዳለሁ። ቀጣው ርዕሳችን የመሬት ሽያጭን ይመለከታል። የአማራ ምድር በአጠቃላይ በሚባል መልኩ አሁን ላይ ለአብይ አህመድ ወንበር ሲባል እየተሸበቸበ ይገኛል። አማራ ምድር የፖለቲካ መሸቀጫ ሆኗል። እንዳጠቃላይ ሚሊሻ የምትለውም አድማ በታኝ የምትለውም እናንተ ህይወታችሁን ትሰጣላችሁ፣ እኔ ደግሞ መሬቴን እሰጣችኋለሁ የሚል ፊርማ ላይ ተፈራርመው አሁን ላይ የአማራ ምድር እየተሸበቸበ ያለበት ሁኔታ ነው ያለው። ይኸው ከደብረ ብርሃን የተላከልኝ ነው እንደምታዩት። ለፖሊሶች ብቻ የወጣ ማስታወቂያ ነው። ለፖሊሶች ብቻ እዚህ ቦታ ላይ መታችሁ እንድትመዘገቡ፣ ቤት የሌላችሁ መሬት የሌላችሁ መሆኑን የሚያረጋግጥ መረጃ ይዛችሁ መታችሁ እንድትመዘገቡ ይላል። በተለያዩ ቦታዎች ላይ የሚወጡ መረጃዎች ይዘገንናሉ። ለአበበ ፈንታው ባለፈው አጋርተውታል። ሰሜን ወሎም ላይ እየሆነ ያለው ነገር፣ ወሎ ላይ፣ ሸዋ ላይ፣ ጎንደር፣ ጎጃም ላይ የአማራ ምድር በአጠቃላይ እየተሸጠ ነው ማለት ይቻላል። መሬት የታጣቂ ሆኗል። መሬት የመንግስት ነው የሚለው ነገር የታጣቂ ሆኖልሃል። አሁን ላይ ጌታዬ ሚሊሻ የሆነ አድማ በታኝ የሆነ ፖሊስ የሆነ ኑቶሎ እናንተ ህይወታችሁን ትሰጣላችሁ፣ እኔ ደግሞ መሬቴን እሰጣችኋለሁ እየተባለ መሬቱ እየተሸጠ ነው። መታወቅ ያለበት ነገር ግን ዛሬ ይሄ ህገወጥ የሆነ መንግስት የሰጠው መሬት ነገ ላይ አደጋ ይዞባችሁ እንደሚመጣ አትጠራጠሩ። አማራ ሚሊሾች፣ አማራ አድማ በታኝ ፖሊስ የምትባሉ ዛሬ ከዚህ ህገወጥ አገዛዝ ጋር ህዝባችሁን ለመጨፍጨፍ ተስማምታችሁ የምትቀበሉት መሬት ነገ አደጋ እንጂ ጸጋና በረከት ይዞላችሁ እንደማይመጣ ልታውቁት ይገባል። ሌላው አስገራሚው ነገር ምንድን ነው? ያን መሬት ሲሰጥ እስከ 300 ሺህ ብር መክፈል አለባቸው። አንድ ሚኒሻ፣ አንድ ፖሊስ፣ አንድ አድማ በታኝ 300 ሺህ ብር ከየት ሊያመጣ ይችላል? ከባንክ ሄዶ ሊያወጣ አይችልም። ስለዚህ ምን እየተደረገ ነው? ከዛ 300 ሺህ ብሯን ለመክፈል አማራውን እያገቱት ነው። የአማራውን መሬት ለመውሰድ አማራውን ታግትና 300 ሺህ ብር አምጣ። ሚኒሾች እያገቱ ነው። አድማ በታኞች እያገቱ ነው። ፖሊሶች እያገቱ ነው። ይሄ ሁሉ ግን የሚመነጨው አገዛዙ ምን ያህል ተስፋ እንደቆረጠ ነው። ህዝቡ ደግሞ ሁሉንም ነገር እርግፍ አድርጎ ትቶ በዝምታ እየተመለከተ ከመሆኑ የሚመነጭ ነው። ኧረ አማራው ምን ነካው አማራው? እርግጥ ነው ወደ ትግል ለመግባት ሲያስብ የተዘጋጉ ነገሮች እንዳሉ ይታወቃሉ። ከዛ ውጭ እኮ በትግልም ብቻ ሳይሆን ሰላማዊ ትግልም እኮ ለማድረግ የሚያነሳሳ እልፍ አላፍ ጉድ በቀየው በጎጆ ውስጥ እየተፈጸመ እስከ መቼ ድረስ አንገቱን ደፍቶ ቂጣውን እያላመጠ ይህን ዘመን ሊያልፈው እንደሚሞክር እግዚአብሔር ይወቅ። ሌላው አንድ የባዕድን አመራር የተናገረውን ንግግር ይመለከታል። በአሚኮ በኩል ሲናገር የነበረው ህዝብን ሲጠይቅ የነበረው ጥያቄ አማራዎችን እያነጋገረ ይገኛል። እስኪ ይሄ ከንቱ አመራር የሚናገረውን ነገር ሰምተን እንመለስ። ለመሆኑ የአማራ ህዝብ ጥያቄ እናንተ ጋር አለ እንዴ? ምን ይሰራሉ እናንተ ሸለቆ ውስጥ? እናንተ ሸለቆ ውስጥ የአማራ ህዝብ ጥያቄ ወስዳችሁ አስቀምጣችኋል እንዴ? እናንተ ጓሮ ውስጥ የአማራ ህዝብ ጥያቄ አለ እንዴ? የአማራ ህዝብ ጥያቄ እኮ ተከዜን ሻገር በል አትለውም እንዴ? ምን ይሰራል አንተ ጋር? አንተ የማንነት ጥያቄ ወስደሃል እንዴ? አንተ የአማራ ህዝብ የልማት የምናምን ብሎ የሚያነሳቸውን ጥያቄዎች እጓሮ ይዘሃል እንዴ? አባይ በረሃ ደብቀሃል እንዴ? የአማራ ህዝብ ጥያቄ ያለው ተከዜን ተሻግራችሁ ነው፣ ሂዱ ብላችሁ መንገዱን አታሳዩአቸውም እንዴ? አያችሁት አይደለ? ፊቱን ኮስተር አድርጎ በጣም ወሳኝ የሆነ ጥያቄ የሚያነሳ ይመስል
በጣም ወሳኝ የሆነ ሐሳብ የሚያስተላልፍ ይመስል የአማራ ህዝብ ጥያቄ እናንተ ጋር አለ እንዴ? የአማራ ጥያቄ እናንተ ሸለቆና ጓሮ ውስጥ አለ እንዴ? ምንድነው እናንተ ጓሮ ውስጥ የሚሽለኮለከው? አማራ ጥያቄ ያለው እናንተ ጋር ነው እንዴ? የአማራን ጥያቄ ከፈለክ ተከዜ ሸገርበል ለምን አትሉትም? ተከዜን ተሻግረህ ሂድና ፈልገው ብላችሁ ለምንድን ነው የማነግሩት? አማራ ጥያቄ ያለው እኮ ተከዜን ተሻግረህ ነው በሉት፣ ሂድ ከዚህ ብላችሁ አበሩት ያለ ሲሪየስ ሆኖ ሲናገር ተሰምታላችሁ። የማንነትና የድንበር ጥያቄ የሚለውን ነው እውቅና የሚሰጠው። የአማራን ጥያቄ የማያውቅ አመራር አስባችሁታል? እንደዚህ ያለ በሱስ የበሰበሰ የአማራን የክልሉን ህዝብ ጥያቄ እንኳን እውቅና የማይሰጥ እንደዚህ አይነት አመራር ነው ባህር ዳር ላይ የተዘፈዘፈው። እና እነዚህ አመራሮች ዛሬ ከተደበቁበት እየወጡ እንደፈለጉ ጥፋታቸው እንዲተፋ ያደረጋቸው ደግሞ ማን ነው ካላችሁ ቅድም ተናግሬዋለሁ፣ መድገም አያስፈልግም። ትናንትና ፋኖ እንደመደገፍ ሲያደርጋቸው የነበረው አገዛዙን እንደመቃወም ሲሞካክሩ የነበሩ ካልሆነም ደግሞ ድምፃቸውን ሲያጠፉ የነበሩ በሙሉ አሁን አገዛዙ እየተጠናከረ መጥቷል ብለው በማሰባቸው የተነሳ ፕሮፓጋንዳው ህልውናውን ስለነገራቸው አሁን ብቅ እያሉ እንደገና ጸረ አማራ ጸረ ፋኖ ትርክት መፍጠር ጀምረዋል። ትናንት አድፍጠው ሲመለከቱ የነበሩ ወደ የትኛው ልሰለፍ እያሉ ሲወዛወዙ የነበሩ አሁን ከአገዛዙ ጎን መለጠፍ ጀምረዋል። ይህም ማድረግ የጀመሩ ግን አገዛዙ ስለተጠናከረ አይደለም። ቅድም በነገርኳችሁ መስፈርቶች መሰረት ሲመዘን አገዛዙ እየተዳከመ መጥቷል። ይሁንና ግን ተፋላሚ ኃይሎች ደግሞ መሄድ ባለባቸው ፍጥነት እየተጓዙ ባለመሆናቸው የተነሳ ነው እንደዚህ አይነት አመራሮች እየመጡ እንደዚህ አይነት ጥፋታቸውን የአማራ ህዝብ ላይ ሲለድፉ ሊታዩ የቻሉት ስለተፈቀደላቸው ነው ብዬ አስባለሁ። በተረፈ ግን የተናገረው ንግግር በእጅጉ ያስገርማል። ይሄ በሱስ ንፍዝ ያለ ሰውዬ አማራን ጥያቄ እውቅና ነፍቆ ያለበትን ቦታ ሲናገር ትገረማላችሁ። ተከዜ ማዶ ያለው ጥያቄውም መልሱም ያለው ተከዜ ማዶ ስለሆነ ወደዛ ሂዱና ትግራይ ጋር ተታኮሱ ነው እየተባለ ያለው። ትግራይ ጋር ተታኮሱ። ይሄም አይነት ጩኸት ሊመጣ የቻለው በሰሜኖች መካከል አንድነት እየተፈጠረ ነው በመባሉ የተነሳ ነው። አሁን ላይ ለኦህዴድም ሆነ ለብአዴን ኃይለኛ ስጋት ምንድነው ካላችሁ በሰሜኖች መካከል የሚፈጠር አንድነትና ጥምረት ነው። ምቾት የሚፈጥርላቸውስ ነገር በሰሜኖች መካከል የሚፈጠር መከፋፈልና መገዳደል ነው። ይህንን መረዳት ያስፈልጋል። እርግጥ ነው በሰሜኖች መካከል የሚፈጠር ትብብር የኦህዴድን ያህል ብአዴን ያስተነብረው። ብአዴን ትንሽ የሚያስበው የሚመጣው ኃይል ቦታ ያጋራኝ ሆኖ የሚለው ጉዳይ ነው የሚያሳስበው። ብአዴን ከመጣ ከሄደው ጋር የሚለጠፍ እና ነገሮችን አይቶ የሚታጠፍ ነው። ቅንጣት ያክል ርዕዮተ ዓለም የለም። ቅንጣት ያክል ዓላማ የላቸውም። ዓላማቸው ህዝባቸውን እያስገደሉ የተሰጣቸውን ቪኤት የተሰጣቸውን ቪላ ቤት እሱም ማስቀጠል ነው። ስለዚህ የሚመጣውም ያንን የማይነፍካቸው መስሎ ከታያቸው አቋማቸውን ለመቀየር የሚያመነቱ አይደለም። አሁን ባለው ሁኔታ ግን ይሄኛው አገዛዝ የህዝባቸውን ህልውና እያከሰመ ቢሆንም የእነሱን ጥቅም ስላስከበረላቸው ግን ምቾት የሚፈጥርላቸው በሰሜኖች መካከል የሚፈጠር ክፍፍል ነው። ከዛ ውጭ ምቾታቸውን ስጋት የሚያመጣባቸው ደግሞ በሰሜኖች መካከል የሚፈጠር አንድነት ነው። ለዛም ነው የአማራ ጥያቄ ያለው ተከዜን ተሻግራችሁ ነው ሂድ ወደዛ በሉት ሲል የተሰማው። ለዛ ነው የአማራ ጥያቄ። የትኛው ጥያቄ ነው ተከዜ ማዶ ያለው? የትኛው ጥያቄ ተከዜ ማዶ ያለው? የትኛው ጥያቄ ነው? የህልውናና የደህንነት ጥያቄ ሆኖ ተከዜ ማዶ ያለው? የህልውና ስጋት እያነሳ ያለው አማራ እኮ በመላው ኢትዮጵያ ያለው አማራ ነው። መቀሌ ውስጥ ያለው አድዋ ውስጥ ያለው አማራ አይደለም። ስለዚህ የህልውናና የደህንነት ጥያቄ ያለው አማራ፣ ይህ ጥያቄ ያለው ደግሞ ተከዜ ማዶ ላይ አይደለም። የማንነትና የድንበር ጥያቄ ብናነሳ የማንነት የድንበር ጥያቄ ያለው ከተከዜ ማዶና ከተከዜ ወዲህ አይደለም። በተለያዩ ቦታዎች ላይ የማንነትና የድንበር ጥያቄ ያለው የህገ መንግስትና የስርዓት ለውጥ ጥያቄ ያለው አማራ እና የስርዓት ለውጥ የሚያደርገው ደግሞ ተከዜ ማዶ ተሻግሮ አይደለም፣ መረብ ማዶ ተሻግሮ አይደለም። የስርዓት ለውጥ ማድረግ የሚፈልገው የፖለቲካ ውክልናና የፍትህ እጦት ነው። የአማራ ጥያቄ የፖለቲካ ውክልና የለኝም፣ እንደዚህ ባሉ የነፈዙ በሱስ የበሰበሱ አመራሮች ነው እየተመራ ያለሁት የሚል ነው የአማራ ጥያቄ። እንደዚህ አይነት ለጥያቄ እንኳን እውቅና በማይሰጡ የመጨረሻ የሚናገሩትን በማያውቁ ሰዎች እየተመራው ስለሆነ በእውነተኛ ልጆቼ መመራት ፈልጋለሁ የሚል ነው የአማራ ጥያቄ። ይህን ጥያቄ ለማስመለስ ደግሞ ተከዜ ማዶ መሄድ አይጠይቅም። የአማራ ጥያቄ ተከዜ ማዶ ሳይሆን ያለው ሸገርና ባህር ዳር ላይ ነው ያለው። የአማራ ጥያቄ ያለው ጎንደርና ደሴ ላይ ነው። ወልዲያና ደብረ ብርሃን ደብረ ሲና ላይ ነው ያለው የአማራ ጥያቄ። ተከዜ ማዶ አንድም ጥያቄ የለውም አማራ፣ አንድ እንኳን ጥያቄ
አንድ ጥያቄ የለውም። ምናልባት ተከዜ ማዶ ያለው የጋራ ጥያቄ አላቸው ከተከዜ ማዶ ህዝብ ጋር። ከትግራይ ጋር የጋራ ጥያቄ ነው ያለን፣ የጋራ ስጋት ነው ያለን፣ የጋራ ጠላት ነው ያለው፣ የጋራ የህልውና አደጋ ነው ያለው። ስለዚህ በጋራ የሚሰራው ነገር ካልሆነ በስተቀር ተከዜ ማዶ ሂዶ የሚያስመልሰው ጥያቄ የለውም አማራ። በነገራችን ላይ ብአዴን ስለ ወልቃይትም ቢሆን ኮሚትመንት ያለው ይመስላችኋል? ቁርጠኝነት ያለው ይመስላችኋል? 2 መስመር ደብዳቤ በቂ ነው። የወልቃይትም ጉዳይ ሁለተኛ ስታነሳ እንዳልሰማ ብሎ አብይ አህመድ በጻፈ ቅጽበት ወልቃይትን ያነሳ እርጉም ይሁን ብለው እንደሚተውት አትጠራጠሩ። አይተናል። ትናንት ራያ ላይ እንደዛ ሲደረግ አይተናል። አውራ ጎዳናን አስረክቦ ድምፁን ሲያጠፋ አይተናል። አዲስ አበባን ሸገርን፣ አዲስ አበባ የጋራችንን ከተማ የምኒልክን ከተማ ሲያስረክብ አይተናል። ለዲሞግራፊ ለውጥ ሲካሄድ እያየ በአይኑ ብረቱ እየተመለከተ ቀን ባህር ዳር ላይ ቢውል አዳሩ አዲስ አበባ ላይ ስለሆነ የሚሰራውን ነገር ጠንቅቀው ያውቃሉ። ኢትዮጵያ ስትፈራረስ እያዩ ፎርዛት ማተር ኢትዮጵያ ስትፈራረስ እያዩ የሚያገኟትን ጮማ እሷን ተጋርተው ከመጉረስ ባለፈ ቅንጣት ታክል ቀይ መስመር የሌላቸው ጉዶች ናቸው። ስለ ወልቃይት የሚያስቡ ይመስላችኋል? ወልቃይትን ስሩበት፣ ወልቃይትን ተጠቀሙበት የሚል ትእዛዝ ስለመጣላቸው ነው። እነ ዳንኤል ክብረት በኩል እንደዛ አይነት ትእዛዝ ስለተላለፈ ነው። ከዛ ውጭ ግን 2 መስመር ደብዳቤ ከዚህ በኋላ ወልቃይት ላይ አዲስ ውሳኔ ለወሰን ስላሰብኩኝ በአሜኮ በኩል ወልቃይት የሚል ነገር ሲተላለፍ እንዳልሰማ ብሎ አብይ አህመድ ቢነገር ሙሉቀን ሰጥዬ ለጋዜጠኞቹ ሰርኩላር ይጽፋል። ሙሉቀን ሰጥዬ ለጋዜጠኞቹ ሰርኩላር ይጽፋል። አረ ወልቃይት አይደለም ባህር ዳርና ጎንደርን ለህወሓት ለማስረከብ አቅጃለሁ። ስለዚህ ይሄን ውሳኔ ተግባራዊ ለማድረግ መላው ብአዴን ይረባረብ የሚል ትእዛዝ ቢተላለፍ ከዛ በኋላ ኮሚቴ ሲያዋቅር ታገኙታላችሁ። አረጋ ከበደ ኮሚቴ ሲያዋቅር ሙሉቀን ሰጥዬ ጋዜጠኞችን ሰብስቦ ኦሪንቴሽን ሲሰጥ ትሰሙታላችሁ። እና ይህ ሙጥቻ ድርጅት የማንነት የድንበር ጉዳይ እውቅና የሰጠው ከላይ የመጣ ትእዛዝ ስለሆነ ነው። ሰሜኑን ለማቃቀር ሰሜኑ አብሮ እንዳይኖር ለማድረግ ይህን አጀንዳ ተጠቀሙበት ይገባል ስለተባለ ነው። በተረፈ ግን የወልቃይትን ጉዳይ አማራ ብዙ ታግሏል። እንደ ድሮ ወልቃይትን እንደ ቀይ ካርድ በመሳብ ወልቃይትን ሁሌ እንደ ጆከር በመሳብ እሱን መጠቀም የምትችሉበት ጊዜ አልፏል። አማራ ጥያቄ ያለው አዲስ አበባ ላይ ነው፣ መሀል ሀገር ላይ ነው ያለው፣ ዳርቻ ላይ አይደለም። መሀል ሀገር ላይ እና አውራ ጎዳና የተወሰዱበት ሸዋ የተወረረበት አካባቢ ነው የአማራ ጥያቄ ያለው። የአማራ ጥያቄ ዛሬ ደሴ ላይ ያለ፣ የአማራ ጥያቄ ወልዲያ ላይ ያለ፣ የአማራ ጥያቄ ደብረ ሲና፣ ደብረ ብርሃን፣ ፍኖተ ሰላም፣ ደብረ ማርቆስ፣ ባህር ዳር፣ ጎንደር፣ ወረታ ኤቭሪዌር አለ። የትኛውም ቦታ ላይ አማራ ጥያቄ አለ። ምክንያቱም በቀዩ ተወሮ ዛሬ ገበሬዎቻችን ምርት ማምረት የማይችሉበት ሁኔታ ተፈጥሯል። ትናንትና እኮ ባህር ዳር ድረስ መጥቶ ጥያቄውን ሲያቀርብ የነበረው የጅራፍ አብዮተኛ እየተባለ ሲሰደብ የነበረው ገበሬ እኮ ነው ዛሬ እየታገላችሁ ያለው። ይህንን እንኳን አያውቅም። ይሄ ሰውዬ ይህን ጥያቄ ሲጠይቅ ጓሯችሁ ምን ያደርጋል፣ ሸለቋችሁ ምን ያደርጋል በማለት ይጠይቃል። ጓሮ ላይ ሆኖ እኮ አርሶ አደሩ እየታገለ ነው። ቀየው ላይ ሆኖ እኮ እየታገለ ነው። ፋኖ እስካሁን ድረስ ሳይጠፋ የቀረው እኮ ህብረተሰቡም አብሮት እየታገለና እያገለገለው ስለሆነ ነው ማለት እወዳለሁ። በተረፈ በማንነቱ የታሰረ ፖለቲከኛ የለም የሚል መግለጫ ትናንት ተሰጥቷል። የፍትህ ሚኒስትሯ ሀና አርአያ ስላሴ ፓርላማ ላይ ትናንት ለምክር ቤት አባላት ለቀረቡላት ጥያቄ በማንነቱ የታሰረ ፖለቲከኛ የለም የሚል መልስ ሰጥታለች። ብልጽግና ማለት በነገራችን ላይ የሀና ቤተሰብ አክሲዮን ማህበር ማለት ነው። ሙሉ ቤተሰቡ ኢትዮጵያ ውስጥ ምሁር የሌለ ይመስል፣ ኢትዮጵያ ውስጥ አዋቂ የሌለ ይመስል የአንድ ቤተሰብ አባላት የአብይ አህመድ ቤተሰቦች እንኳን በሀና አርአያ ስላሴ ቤተሰቦች ልክ ስልጣን አልያዙም። ባሏ ነበር ከዚህ በፊት የፍትህ ሚኒስተር ሆኖ ትግሬዎችን ሲያሰቃየ ነበር፣ መከራቸውን ሲያበላ ነበር። 22 ላይ መድፍ ሲያሽከረክሩ ተያዙ የሚል ክስ ሲመሰረትባቸው ነበር ብላችሁ ታምናላችሁ? እኔ በአይኔ በብረቱ ነው ያነበብኩት። እኔም እንደዚህ አይነት ክስ ቀርቦብኝ ነበር። እንደዚህ አይነት ክስ የመጨረሻ ማለት ነው፣ የመጨረሻ ዘግናኝ የሆነ ክስ ኮፒ እያደረጉ ነው የሚያከፋፍሉት። ፒያሳ ላይ ጦር ሲመራ በቁጥጥር ስር ዋለ ተብሎ የትግራይ ተወላጆች እስር ቤት ውስጥ ተገንተዋል። ሽሮ ሜዳ ላይ ሸማ እየሰሩ እያለ አፈፍ አድርገው ካስገቧቸው በኋላ ሰሜን ወሎ ላይ ጦር እየመራ እያለ በድሮን ተመቶ ጦሩ ሲረግፍ እሱ ተርፎ ነው ይዘን የመጣ ነው ብለው ክስ የመሰረቱባቸዋል። ከሽሮ ሜዳ ላይ ይዘው ይህን ሲያደርግ የነበረው ማነው ካልክ
ጌዲዮን ነበረ፣ ጌዲዮን ጢሞቴዎስ ነበር። ዛሬ በባሏ ፈንታ የተተካችው ባሏ ያበላሸውን የመጨረሻ ተቋጭ ዘና የፍትህ ሚኒስቴር የተደረገችው ሀና አርአያ ሥላሴ ደግሞ በወንድሞቻችን ላይ ስቀልፍ ተሰምታለች። እርግጥ አሁንም ለኔ የደረሰው መረጃ ይሄ ሁሉ አሁን ከ3 ዓመት ከ4 ዓመት በኋላ እንደገና በማንነቱ የተነሳ ያሰርኩት የለም ምናምን የሚል ዝባዝንጌ ሊመጣ የቻለው ነገ የመፍታት እቅድ እንዳላችሁ መሆኑን ሰምተናል። ለራሱ ሲል የሚያደርገው ነው። አሁን ላይ አማራ ፖለቲካ እስረኞችን እስር ቤት ውስጥ ማስቀመጥ ጉዳት እንጂ ቅንጣት ታክል ጥቅም የለውም። ቢያንስ እንኳ ሀገራዊ ምክክር እያለ የሚያወራ አካል ያሰራቸውን እስረኞች አውጥቶ የዛ አካል ማድረግ ይጠበቅበታል። በዚህ መሰረት ሀና አርአያ ሥላሴ ወደ ሚዲያ መጣ። በማንነቱ የታሰረ ፖለቲከኛ የለም እያለች ስታወራ የነበረው የሆነ ሐሳብ ስላለለው ብዬ አምናለሁ። በተረፈ ግን ትናንትና የትግራይ ተወላጆች ሲታሰሩ የነበሩት በፖለቲካ አስተሳሰባቸውና በማንነታቸው ነበረ። ዛሬ ከሌላው ኤሊት በተለየ መልኩ የአማራ ኤሊት ሁሉ እስር ቤት ሊገኝ የቻለው ማንነትን መሰረት ያደረገ እስር በመኖሩ የተነሳ ነው። ኦርቶዶክስ ላይ የሆነ የጥፋት እቅድ ተግባራዊ ሊያደርግ ሲሞክር ማተብ ያለውን በሙሉ እያንጠለጠለ እስር ቤት የሚያስገባው፣ ትግራይ ላይ ዘመቻ ሊያውጅ ሲያስብ የትግራይ ተወላጆች ላይ እርምጃ የሚወስደው፣ ኤርትራ ላይ የሆነ መካረር ሲከሰት በአገር ውስጥ ያሉ ኤርትራውያንን የሚያሳድደው፣ አማራውን መስመር አለብኝ ብሎ ሲያስብ መሀል ሀገር ላይ ያለውን የለቃቀመ እስር ቤት የሚያስገባው አገዛዝ በማንነቱ ያሰረው እንጂ በጥፋቱ ያሰረው ፖለቲከኛ አለ ብዬ አላስብም። በተረፈ ግን ሀና አርአያ ሥላሴ ብልጽግና የነሱ ቤተሰብ አክሲዮን ማህበር ነው ማለት ይቻላል። ደህንነት ውስጥ ብትሄድ የምታገኘው እነሱን ነው። ውጭ ጉዳይ ብትሄድ የምታገኘው እነሱን ነው። ፍትህ ሚኒስቴር ላይ ብትሄድ የምታገኘው እነሱን ነው። ሌሎች የጸጥታ ተቋማትም ላይ ብትሄድ ወንድሞቿ ወይ በሚኒስተር ዴታነት ወይ በዳይሬክተርነት ተቀምጠው ታገኛቸዋል። አብይ አህመድ አንዳንድ ጊዜ ሳስብ የዚህ ቤተሰብ አባል ይሆን እንዴ ብዬ ጠይቃለሁ። ኢትዮጵያ ውስጥ ምሁር የጠፋ ይመስል፣ ኢትዮጵያ ውስጥ አዋቂ ሀሳቢ የጠፋ ይመስል አንድ ቤተሰብ ውስጥ እየገባ የቀረ ወንድም አለሽ እያለ እየጠየቀ ወደ ሹመት የሚያመጣበት ምክንያት ምንድን ነው ብዬ ሳስብ አብይ አህመድ ምናልባት ከነዚህ ሰዎች የተወለደ ይሆኑ የሚል ጥያቄ አለኝ። በተረፈ የዛሬው ፕሮግራማችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን ቋጨን። እናመሰግናለን።